ሰላም እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናችሁ? ያላችሁበት ሰላም ሁኑልኝ። ሰላማችሁ ይብዛ። ዛሬ መቼስ ያው ሀይሚዬና ብሩክን ስላያችሁ ሁላችሁም ደስ ብሏቸዋል። ትላንት ሁላችንም ተጨንቀን ነበር፣ ጠፍተውብን ያው ምን ሆነው ነው ብለን ሁላችንም ያው የተሰማንን ነገር ገልጸናል። ምናልባት ሳይመቻቸው ቀርተው ይሆናል ወይ ደግሞ ብሩክ አኩርፎ ይሆናል። ያው አኩረፈም ያሉም ሰዎች አሉ። እንግዲህ ነበሬ ወለደ ብሩክ በጣም ተናዶ ነው አኩርፎ ነው። እንግዲህ በዚህ አጋጣሚ እኮ የሰዎችንም ውሸት እናውቃለን። አንዳንዴ እኔ እኮ እንደማይሰሙ አውቄያለሁ፣ እንደማይነግሯቸው ማንም ሰው እንደማያናግራቸው ተናግሬያለሁ ደጋግሜ። ምክንያቱም አንድ ቦታ ሰምቻለሁ ብሩክ በጣም ከባድ ሁኔታ ውስጥ ነው ያለው፣ በጣም አኩርፎ በቃ 2 ቀን ሙሉ ምናምን ብለው ሲናገሩ አንዳንዶች እንሰማለን። ያው እሷ ደግሞ የሰጠችው ምክንያት እንግዲህ አኩርፎም ቢሆን ምንም ይሁን እነሱ የሰጡት ምክንያት ሌላ ነው። ያው ፋሲል እንዳገታት ሞባይሏ ሁሉ እንደቀማ ነው ሀይሚዬ የተናገረችው። አያልቅባት የኔ ቆንጆ። እንደው ፋሲል እንደው ከታገተች በአንድ ቀን እንዴት ብለው ለቀቋት? እንዴት እንደለቀቃት አላስረዳችንም። የኛ ውድ የሆነች ልጅ አገታት። ግን እንዴት ነው ብሩክ ሳይደርስ ማን ያስለቀቃት የሚለው ጥያቄ እኔ ጋር ተፈጥሯል። ያው ብሩክ ደግሞ በጣም አስቦ እንደነበር ተጨንቆ እንደነበር ሌሊቱን በሙሉ ሲጨነቅ እንዳደረ ተነግሯል። እሷ እንግዲህ ያው አእምሮ ውስጥ ይሄንንም ለመፍጠር ያው ስልክ ሳታነሳ ልትቆይ ትችላለች። የሆነ ቦታ ጓደኛዋ ጋርም ድብቅ ልትል ትችላለች። ለጊዜው እንግዲህ እውነት ለማስመሰል እስካሁን ድረስ ብሩክ የሚሰራው ስራ ካልገባው ማለት ነው። ምክንያቱም እኔ ብሩክ ካልገባው ምለው እኛ እንኳን የምንመለከታቸው ኦዲየንሶቻቸው በጣም የምንወዳቸው ኦዲየንሶቻቸው ፋሲል አመጣጡ ኬት እንደሆነ ተረድተናል። ምክንያቱም እግዚአብሔር ይስጣችሁ እናንተ፣ እኔ ብዙ አላውቀውም ነበር፣ አምልጦ ነበር። በጆሲ ላይ ስመለከት ጆሲ ላይ ፕራንክ ሲያደርግ አይቼዋለሁ። እንደገና የዛን ጊዜ ደግሞ ስትጠቁሙኝ ከሶፊ ከምትባለው ልጅንም ፕራንክ አድርጓታል ብላችሁ ነበር። እሱ እንደውም ዛሬ ሲጨንቀኝ እንደዚሁ ዝም ብዬ ጊዜ ነበረኝ። ዛሬ ደግሞ አጋጣሚ ጆሲን እንኳን ወዲያው ነው ያየሁት እና የሶፊን አላየሁትም ነበር። እንደው ዝም ብዬ እስቲ ቆይ ብዬ ዛሬ ጊዜ ስለነበረኝ ገባሁኝና አንዋር ላይ ነው የተለቀቀው። አገኘሁኝና ተመለከትኩ። እዛ ላይም ፕራንክ ሲያደርግ እና ብዙዎቹ አይተዋል። ብዙዎቹ ዩቲዩበሮች ሲናገሩ ሰምቻለሁ። እኛ እንደዚህ እያወቀን ብሩክ አያውቅም ማለት አልችልም። ብሩክም የፕራንኩ ተካፋይ ሆኗል ወይም ደግሞ እኛ ያልገባን ነገር እሱም ያልገባው ነገር አለ ማለት ነው። ይሄ ነገር አልገባኝም። ምክንያቱም ያልገባኝን ነገር አላወራም። እኔ ዝም ብሎ በጌስ እንደዚህ ብዬ ነበር፣ ደውዬ ነበር እንደዚህ ማለት አይሆንልኝም። በቃ ይሄ የራሴ ተፈጥሮ ነው። ባየዋቸው ወደፊትም በደንብ ጊዜ ኖሮኝ እየሰራው ሲሄድ በማያቸው ነገሮች ላይ የተለያየ ነገር መስራት ነው የምፈልገው። እንዴት ነው ይሄ ነገር እየተመቸኝ ከሄደና መስራት ፍላጎቴ እየሰፋ ከሄደ ማለት ነው። እና ያው እንግዲህ ያየነው እንደዛ ነው። እንግዲህ እሱ ዛሬም በጣም ተሰምቶት ነው፣ ተናዶ ነው። ያው አገናኘኝ ብሏል ብሩክ። እሷ ደግሞ አታገኘውም፣ እንዲገናኙ አልፈልግም ብላለች። ይቅርታ ሞታ ጠይቀዋለች። ያው ይቅርታ እኔ ከአንተ ጋር መሆን አልፈልግም ብላለች። ይሄ ነገር እኮ ፕራንክ ነው ካላልን አንዳንድ ሰዎች እስካሁን ድረስ እኔም ጋር ኮሜንት ስትሰጡ አይቻለሁ። እየፈራችሁ ያላችሁ ሰዎች አላችሁ። እኔ ወደኋላ ልመልሳችሁና ሀይሚ ወርቅ ስትጥል እንዴት ነው አንድ ሴት ያው የቃል ኪዳን ቀለበት ነው መጀመሪያ የሚደረገው አይደል? የቃል ኪዳን ቀለበት ወርቅ አንስታ ስትወረውር፣ በዛሬ ዘመን ስትወረውረው ንዴቱ እዚያችን ያህል ብቻ የሚሆነው የፋሲል ንዴት ይሄን ያህል የገነነ ንዴት አላየሁበትም። እንደው እስተመማታትም የሚያደርስ ነው አይደል? ንቀት ነው። እሱ ፊት ምንም አጠገቡ ተጠግታ ያው ማራቀችው አጠገቡ ሆና አይኑ እያየን የወረወረችው። በዛ ሰዓት ዝም የሚል ወንድ አለ እንዴ? የለም። ምክንያቱም ንዴቱን በጣም አላየነውም እና ወርቅ የሚያህል ነገር ደግሞ ተወረውራለች ብዬ አላስብም። በዛ ላይ ደግሞ ሲለዋወጡ የነበሩትን ቃላት የመጀመሪያ ቀን እንደደነገጥኩት አልሆንኩም። ከዛ በኋላ በደንብ የምከታተላቸው ነገሮች አሉ። የሚለዋወጡት ቃላቶች
እውነት እንዲመስልለት ነው። እኔ ብሩክን ለብሩክ የሚመልሰው መልስ ልጁ ደስ የማይለኝ ያላለኝ ነገሮች አሉ። ግን ቢሆንም ፕራንኩን እውነት ማስመሰል ነው ያንን እየተጠቀመ የነበረው። በብሩክም ሳይድ ስንሄድ ሀይሚም በቀደምለት በጣም ቆጣ ብላለች። እሷም እውነት እንዲመስል ነው። ጎበዝ ነች፣ ማስተላለፍ የፈለገችው ነገር አለ። ይሄን ደግሞ ስል ጎበዝ ነች፣ ደግ አደረገች ምናምን እያልንና እሷን ወደ መጥፎ ነገር እየገፋፋን እናት አይደለም። አንዳንድ ሰዎች አስተያየትን ስላየው ነው። ያ ሳይሆን እሷ ሁልጊዜ ለትምህርት ነው የምትመጣው። እዚህ ጋር ስትመጣ ልታስተምር ነው የምትመጣው። መጨረሻ ላይ የምትናገራቸው ነገሮች አሉ። ምናልባት እሷ ያየችው አለ እኮ ሶሻል ሚዲያን በደንብ ትጠቀማለች። ኢንስታግራም ትጠቀማለች፣ ቲክቶክ ላይ ታያለች፣ ብዙ ነገሮችን ታያለች። ብዙ እሷን የሚሏት በውስጥ የሚናገሯት ሰዎች አሉ፣ ኢንቦክስ እያደረጉ ብዙ መጥፎ ነገሮችን በእሷ ላይ እንትን ሲል ታያለች። ሶሻል ሚዲያ ተጠቃሚ ነች፣ ጊዜ ሲኖራት ታያለች። እነዛን ነገሮች ሁሉ እሷ አንድ ላይ አጠራቅማ መልስ መስጠት የፈለገችው ነገር አለ ብዬ ነው የማስበው። ኢቭን ደግሞ ባለፈው የሆነ ወንድ እንዳስፈራራት፣ ምክንያት በብሩክና በሐሰን እንዲያደርጋቸዋለሁ ምናምን እያለ እንዳስፈራራትና ትምህርቷን እስተማቆም እንደደረሰች ያው ብሩክ ሁሉ ወደ ዱባይ እስተመሄድ የደረሰበት አጋጣሚ ነበር አይደል? የዛን የልጅ ታሪክ እንግዲህ አሁን ትቷል መሰለኝ ልጁ። የዛን የልጅ ታሪክ በድራማ መልክ እንደዚህ እንደሆነስ ያደረጋትና እሱን ለማቅረብ እንደሆነም እሱን በፍራንክ መልክ ነው እንጂ ሀይሚዬ እንደው ሀይሚና ብሩክ ብዙ ጊዜ ተለያይተው የሚውሉ ሰዎች አይደሉም። አንድ ላይ ነው ብዙ ጊዜያቸውን የሚያጠፉት። በተወሰነ ሰዓት ውስጥ ቢለያዩ ነው። እና ደግሞ ሲገናኙም እነሱ ልክ ሚስጥራቸውን የሚደባበቁ አይደለም። ስለኔ ሁሉን ታውቃለች፣ ስለሷ አውቃለሁ እያሉ ነው ብዙ ጊዜ ሚዲያ ላይ የሚነግሩን አይደል? ስለኔ ማታቂ ምን ነገር አለ ነው የሚላት። እሷም ደግሞ እንደዛው እና ሁሉን ነገር ታውቃለህ የሚሉን። ይሄን የሚያህል ትልቅ ነገር እንደፈለገው ነገር ይሁን ለብሩክ ትደብቀዋለች ብዬ በፍጹም አልጠረጥራትም። ትናገራለች። የተወሰነ ጊዜ ላይ የሆነ ነገር እስከሚሆን ወይ ብትጠብቅ፣ ግን የሆነ ሰዓት ላይ ትነግረዋለች። ትፍራው ምን ትበለው ልታስረዳውና ይሄን ነገር ልትነግረው ትችላለች ብዬ ነው የማስበው። አትደብቀውም። ዛሬ ግን ያው ሊናደድ ይገባዋል አይደል? ብሩክ ያው ያናድዳል። አሁን እኛ ቦይፍሬንዳችን ሆኖ አንድ ሰው ይህን ያህል ነገር ደብቄው ጓደኛሞችንን እንኳን ከወንዶች ጋር እኮ ጓደኛሞች ሆነን እናውቃለን አይደል? ነበሩን ጓደኞች እና የወንድ ጓደኛ ካል ሚስጥሮቻችን እናወራለን፣ የምናደርግበትን እነግረዋለን። ይውል እንደዚህ ጀምሬ ነበር እንደዚህ ነበር ብለን እናወራለናል። ያን ነገር አንደብቅም። እንግዲህ ከብሩክ ጋር ደግሞ ያላቸው ቀረቤታ እንግዲህ ጓደኛዋ ነው አይደል? እጮኛዋም ያው ቀለበትን ባያደርጉ ያው በጣም ጓደኛዋ ነው፣ ቦይፍሬንዷ ነው አይደል? እንዴት ይሄን የሚያህል ነገር እንደዚህ እኮ ነበረ ብላ በመሐላ ትነግረው። ይሄን ያህል እንትን አይደለችም እኮ ትነግረዋለች። እሱም እንዴት እንዳልተንጠራጠረ አላቅም። በእርግጥ የኔና የብሩክ ጓደኝነት ሲጠነክር ነው ወይ አሁን ዘለ የመጣኸው ይሄን አይተ ለመበጥበጥ ነው ወይ የመጣኸው ብለዋለች። እስከዛም ጊዜ ድረስ ቢሆን ብላም ዝም ብላም ቢሆን የሆነ ወቅት ላይ ትናገራለች እንጂ ዝም ብላ እንኳን እንደዚህን የሚያህል ትልቅ ነገር ቀለበት ደረጃ የደረሰ ነገር ለብሩክ ትደብቀዋለች ብለን አናስብም። ኤክስ ነው የምንሰጠው እኛ። ይሄንን ሙሉ ለሙሉ ኤክስ ነው የምንሰጠው። ልታስተምረን ያለውን ነገር አላት፣ ግን አረዘመችው። ቀልት ነገረን የፈለገችው አንድ ነገር አለ፣ አረዘመችው። እና ሶሻል ሚዲያዎች ደግሞ የእሷን ነገር ስናገኝ ቶሎ ብለን በቃ ወደ ሌላ ነገር ነው የምንለውጠው። ብዙ ሰዎች ትላንትና ተሳስታም ይሁን እንዴትም ይሁን ፖስት የተደረገ ነገር ነበረ በኢንስታግራሟ ላይ። በዚህ እንኳን ራሱ ማወቅ እንችላለን። ምክንያቱም ትላንት ሞባይል ተነጥቅ ያለዋለች፣ ግን ኢንስታግራሟ ላይ የሆነ ልጅ ተለቃ ነበር። ወዲያው ደግሞ ቲክቶክ ላይ እንዳለ ሲለቀቅባት ሲያሰራጩባት ወዲያው ደግሞ አጥፍተዋለች። ይህንን እያያዝን እሷን እያጣመርን በተለያየ አቅጣጫ እያሳየን የሰው ልብ ባንጎዳ ባነሰብር ጥሩ ነው። እሷም ያንን ስታይ ወዲያው አጥፍታለች። አትከታተለንም አታየንም የምትሉ ሰዎች ተሳስታችኋል። በጣም ነው የምታየው። በምትሰሩት ስራም በጣም ነው የምትናደደው። ምክንያቱም ከልጅነት ጀምሮ ሁላችንም እናውቃታለን። ይች ልጅ ምን አይነት ልጅ ምን አይነት ባህሪ እንዳላት በዛው ባህሪ እስከ መጨረሻው እንድንሄድላት ነው እሷ የምትፈልገው። መጀመሪያ እንደምናውቃት አሁን የሚከራከሩላት አሉ አይደል? አታረግም ብለው እንደዛ እንዲሆን ነው ሰው ሁሉ የምትፈልገውና የተለያየ ስም ባነሰጣት ጥሩ ነው። ያው ለዩቲዩብም ገንዘብ ተብሎ ይሁን አላቅም ከተለያየ ነገር እያጣመሩ እነሱን ለመለያየት፣ ግን እነሱ አይለያዩም። እግዚአብሔር ያጣመረውን ማንም ሰው አይለየውም። ልቦቻቸው የተገናኙ ሰዎች ናቸው።
እንደዛ ነው ምለው። አትመክራትም ምናምን ብሎ ትላንት አስተያየት የተሰጠኝ ሰው አለ። እንመክራታለን፣ ትሰማለች፣ ትመለሳለች። የጀመረችውን እስከምትጨርስ ድረስ ነው ምክርን የምትሰማ ሰውን የምትመክር ልጅ ነች።